ንባብ ያስፈልጋል? ካስፈለገ ለምን ይከብደናል አይደል? ተፈጥሯችን ከሆነ እንደመተንፈስ ሁሌ እድሜ የገፋ ከሄደ በኋላ መጀመሪያ ባነሳው ጥያቄው ጥሩ ነበር። ከሄድኩ በኋላ ግማሽ መንገድ ሩብ መንገድ ሲቀረኝ መጠየቅ ጀመርኩ። ማንበብ ልክ ነው ወይስ ተፈጥሯዊ ሆኖ እንደው ዝም ብለን ህይወትን እናባክንበት ነው? መጽሐፍስ ራሱ ልክ ነው ብዬ ራሴን ጠየቅኩ። አንዳንድ ዶክመንቶች ደግሞ በዚሁ መንገድ ገፍቼ እንድደነግጥ ሁሉ አድርገውኛል። አንዱን ልንገራችሁ። ደስታ ተክለወልድ ትርጉም ላይ ነው። ምን ይላል? ጉሰዓት ይላል። የግዕዝ ቃል ነው እና እሱን ሲተረጉሙ ምን ይላል? ማግሳት ማስመለስ ይልና ልብ ወለድ መጽሐፍ አብዝቶ ማንበብ ወይም ማሰብ አብዝቶ መከራ ወደ ራስ መጥራት ነው ይላል። ምን ማለት ነው? ምን ሲነበብ ነው መከራ የሚጠራው? ማንበብ እምቢ የሚለው ሰው ቢመጣ ምን ብለህ ትመክረዋለህ ብዬ ጠየቅኩት። ወይ ጉድ ወይ ጉድ ወይ ጉድ ሼክስፒርን ሳላነብ ይላል ግጥሙ። ከዛ ከሼክስፒር በፊት የነበረ ሰው ይጠቅስና እሱም አላነበበውም ለካ። እንደገና ያነሳል ሌላ ሰው እንዴ ሳላነብ ይልና እከሌም እኮ አላነበበውም ሳያነብ ግን እየጻፈ ነበር ይላል። መጨረሻ ላይ እስከ መጨረሻው እስከ አርስቶትል ይደርስና አርስቶትል ሳላነብ ይልና ሆሜር አላነበባቸውም ለካ። በቃ አይነ ስውሩ ሆሜር ሰው ሊያነብለት ይችል ይሆናል አላቅም፣ ግን ደግሞ ያኔ ከነ አርስቶትል በፊት ነው የነበረው። እሱ በነበረበት ጊዜ ጽሑፍ መኖሩም አይታወቅም። ግን እነዛን የመሳሰሉ በታሪክ ተቆፍረው ሁሉ ከተማቸው እንዲወጣ የተደረገ የነ ትሮይን